አርሰናል የአውሮፓ ሻምፒዮንስ ሊግን በሉዊስ ኤንሪኬው ፓሪስ ሴን ዠርሜን ተነጥቋል። የሚገርም ትንቅንቅን በተመለከትንበት ጨዋታ ላይ መድፈኞቹ አርሰናሎች በካይ ሃቨርትዝ 6ኛው ደቂቃ ላይ የሚገርም ከታይት አንግል ፊኒሺንግ አስመልክቶን 1-0 ቀዳሚ መሆን ችሎ ነበር። ታዲያ ፈርስት ሃፍ የሚገርም መከላከል ነበራቸው። ከዛ በኋላ ሰከንድ ሃፍ ላይ ፓሪስ ሴን ዠርሜኖች በኡስማን ዴምቤሌ አማካኝነት በፔናልቲ ያገኙትን ጎል በማስቆጠርም እንግዲህ አንድ አቻ ጨዋታውን በማድረግ ወደ ኤክስትራ ታይም አምርቶ ነበር። ጨዋታው በኤክስትራ ታይም ምንም ጎል አልተቆጠረም ነበር። ከዛ በኋላ በፔናልቲ ሹታውት እንግዲህ ጨዋታውን ፓሪስ ሴን ዠርሜኖች 4-3 በሆነ ውጤት ማሸነፍ ችሏል። በአርሰናል በኩል ኢዜና ጋብሪኤል ማጋሊሽ የመሳሰሉት ተጫዋቾች ፔናልቲዎችን ማምከን የቻሉ ተጫዋቾች ሲሆኑ በፓሪስ ሴን ዠርሜን በኩል ፔናልቲ ያመከነው ብቸኛው ተጫዋች ኑኖ ሜንዴሽ ሆኗል ማለት ነው። በጨዋታው ላይም እንግዲህ በፔናልቲ 4-3 ፓሪስ ሴን ዠርሜን በማሸነፍ የአውሮፓ ሻምፒዮንስ ሊግ ለሁለተኛ ተከታታይ አመት የግላቸው በማድረግ እንግዲህ በታሪካቸው ሁለተኛ የአውሮፓ ሻምፒዮንስ ሊግ ዋንጫቸውን ከአሰልጣኝ ሉዊስ ኤንሪኬ ጋር ማሳካት ችሏል ማለት ነው። መድፈኞቹ አርሰናሎች በአንጻራቸው ከ6 በኋላ ሌላ የፍጻሜ የአውሮፓ ሻምፒዮንስ ሊግ ጨዋታን እንግዲህ ሲነጠቁ ተመልክተናል ከባርሴሎና በኋላ በፓሪስ ሴን ዠርሜን ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ተላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አንድ ለፒኤስጂ ፒኤስጂ የአውሮፓ ቻምፒየንስ ሊግን አርሰናልን በማሸነፍ ድጋሚ ባክ ቱ ባክ እንግዲህ ከፍ አድርጎ ስሟል ማለት ነው። አረ ምን አይነት አውሬ ክለብ ነው ግን ፒኤስጂ። ከምሬ ነው የምላችሁ። ግን አሳዘነኝ ማጋሌሽ፣ እግዚአብሔርን አሳዘነኝ። ግን ያው አሳዛኝ ተሸናፊ ነው ማለት ይቻላል። አርሰናል ፔናልቲ ደርሰው ነው እንግዲህ የተሸነፉት ማለት ነው። ምንም ማድረግ አይቻልም። እንግዲህ ያው በፕሪሚየር ሊጓ መጥናናት ነው አርሰናል ፋሚሊ ማለት ነው። ግን ይሄ ክለብ እግዚአብሔርን የዓለማችን ምርጡ ክለብ በአሁኑ ሰዓት ፒኤስጂ ነው። ግን አርሰናሎችም እዚህ ስለደረሱ ምስጋና ይገባቸዋል። ከእንግሊዝ ክለብ አኩርተውናል። ያው እዚህ ምንም ቢሸነፉም እዚህ የደረሱት እነሱ ናቸውና ክብር መስጠት አለብን ማለት ነው። ብቻ ግን ይህ ሁሉ ተጫዋች ቀይሮ እነ ዴምቤሌን እነ ክቫራትስኬሊያ አልተጠበቀም ፒኤስጂ በፔናልቲ ያሸንፋል ተብሎ። ከምሬ ነው የምላችሁ። ብቻ ግን ይሄ ክለብ ኧረ በስመ አብ ፒኤስጂ ቃላቴ በዚህ ሰዓት አርሰናልን ለማብሸቅ ማንም ሞራል ያለው አይመስለኝም። ይህንን ቲም ይህንን ቡድን ለማብሸቅ እውነት ሞራል አለን? እርግጠኛ ናችሁ? አንድ ጌም ሳይሸነፍ ፋይናል የደረሰ 1-0 መርቶ እስከ 60ኛው ደቂቃ ድረስ አጥሮ ማለት ነው ሲያለፈው ፒኤስጂን ሲያሰቃየው የነበረው አርሰናል ይህ ዋንጫ እውነት አይገባውም ነበረ? ከካም ደደብ የሆነ ዳኛ ባይገጥማቸው፣ ሙሰኛ ጉበኛ የሆነ ዳኛ ባይገጥማቸው ይህን ዋንጫ ባነሱት ነበር። ይሄ ፔናልቲ አሁን እውነት አያሰጥም። ፔናልቲ ነው ኢሊም ብሎ ዴክላን ራይስ ካፕቴን መጠየቅ መብቱን። ካፕቴን ሆኖ ፔናልቲ ነው ቼክ አድርግ ብሎ ለጠየቀው ቢጫ ካርድ ተሰጠው ለዴክላን ራይስ። ሳካ ፋውል ተሰራበት፣ ቢጫ ካርድ የሚሰጠው ለሳካ ነው። ራሱ ፋውል ተሰርቶ ምንም በቃ ነገረ ስራው ሁሉ ዳኛው ማለት ነው ኮምፕሊትሊ ለፒኤስጂ ያደላን። አቋማ ስራውን በማጠናቀቁ ምክንያት ላልተወሰነ ጊዜ ከስራ ማቆሙን አቶ አቋማሲዮ አቡዬ ገለጹ። አቋማን አምናችሁ የቋጠራችሁ ፍሬያችሁን መስዋዕት ያደረጋችሁ ከልብ የምናመሰግን ሲሆን በፕሪሚየር ሊጉ ለተፈጠረው ስህተት ቀጣይ ዓመት አስተካክለን እንመጣለን። ለዘንድሮ ለሻምፒዮንስ ሊጉ ከልብ እናመሰግናለን። ፈጣሪ ያክብርልኝ። ቻው። ከተማችንን ፒጄ መልሶልናል። እግዚአብሔር ያክብርልን ፒጄ። ሲጀመር ፒ ማለት ፒስ ነው፣ ኤስ ማለት ሰላም ነው፣ ጂ ደግሞ ግበርዩ ማለት ነው። ስለዚህ ፒጄ ሰላማችንን ሰጥቶናል። እዚህ ነበር ያየሁት። ጠርታችሁኝ እዚህ አብሬ እየቋጠርኩ ከሴፍሻ ጋር ከቢኒ ጋር ከጸጊ ጋር አይቻለሁ። እግዚአብሔር ያክብርልኝ። ይመቻችሁ። መልካም ምሽት። ፒኤስጂ እንግዲህ አርሰናልን አሸነፈው ሻምፒዮን ሆኗል። እኔ ግን ሻምፒዮንስ ሊግ ፋይናል በህይወቴ እስከ ፔናልቲ ደርሶ በዚህ ልክ ያጓጓኛል ብዬ አላስብም ነበር። ከዚህ በፊት ማድሪድ ነበር የሚጫወተው፣ እንደሚያሸንፍ እያወቅን ነበር የምናየው ማለት ነው። በጣም ፉክክር ታይቶበታል። በዲፌንሱም አይተናል፣ በአታኪንጉም አይተናል። ሁለቱም ቲሞች የራሳቸውን ካልቸር ለማሳየት ትልቅ ጥረት ነው ያደረጉት። ያው በመጨረሻም አንድ ቲም ማሸነፍ ነበረበት። ፒኤስጂ አሸንፏል። የፒኤስጂ ደጋፊዎች እንኳን ደስ አላችሁ፣ ይገባቸዋል ማለት ነው። ያሸነፈው ቲም ሁሌም ቢሆን የሚገባው ቲም ነው። አርሰናልን ቢያሸንፍ ኖሮ አርሰናል ይገባው ነበር ማለት ነው። ስለዚህ አሁን ፒኤስጂ አሸንፏል። ፒኤስጂ እንኳን ደስ አላችሁ። ባክ ቱ ባክ ያሸነፈ ሌላኛው ቲሙ ነው ሻምፒዮንስ ሊግ። ሉዊስ ኤንሪኬ ሶስተኛ ሻምፒዮንስ ሊጉ ነው። 2 በፒኤስጂ 1 በባርሴሎና። ለራሱም ትልቅ ሪከርድ እየሰራ ነው። ተጫዋቾቹም 2 ሻምፒዮንስ ሊግ አላቸው ማለት ነው። ስለዚህ ሀገራት ጋር ሄደው ሲጫወቱ አሁን ሞር ሞቲቬቱ ነው ይሄዳሉ ማለት ነው። እንኳን ደስ አላችሁ። ቢመጣ ሚዜ
ባይመጣም ሚዜ መሆንሽ አይቀርም የቻምፒየንስ ሊግ ሚዜ አማነሻ የአርሰናል ደጋፊ ዝናብ ነው ቀዝቀዝ ያደርጋል ስለዚህ አገር እንዳትበጠብጥ እንደባለፈው መኪና እየነዳው ጋር እየነዳው መንገድ ዘጋለው አይቻልም ከተማው የኛና የኛ ነው የማንቸስተር ዩናይትድ የቻምፒየንስ ሊግ አሸናፊው አይሰማም ከላክስ አይሰማም ትንሽ አይሰማም ባትሪ አለቀበት ከኮርናው ጋር ቢሆን እኮ ያገባው ነበር ማጋሊሽ እግር ኳስ ተረፈች ወይኔ አምላኬ ወይኔ ኤኒዌይስ ግን ለአርቴታ ቲም እግዚአብሔርን የሚገርም ሪስፔክት ያስፈልጋል ያራዳልዱ ይሄ እግር ኳስ ነው መበሻሸቅ ያለ ነው ግን ለአርቴታ ቲም ማርያምን ሁሉም ዋንጫ ላይ ነው የተፎካከሩ የለንደን ኩራል ቼልሲ ሆኖ ቀጥሏል ዳኛው እኮ ፔናልቲ ስለከለከለ እሰይ እንኳን ከለከለ የት ምታውቀው ይሄንን ዋንጫ ልበላ የት ታውቀዋለህ ምድረ ፎቃቃ ወያላ ሁላ ልበላ ሻምፒዮንስ ሊግ ዳኛ ካል እሰይ እንኳን ከለከለ እንዴት ነው ደስ የሚለው ባላ እሰይ በተለይ እኔ አሁንም ደግሞ አለው ሳትደግፍ ቀይታ አርሰናል ሲበላ ያሽቃበት ምድረ ወያላ ሁላ ደስ ሲል አይ አንቺ ሚዜነት የማይሰለችሽ ክለብ ሚዜነት የማይሰለችሽ እንግሊዝ ፕሪሚየር ሊግ ላይ የለመድሽውን ሚዜነት አውሮፓ ላይም ደገምሽው አንቺ ሚዜ እንደዚህ ይዘሽ መምጣት ስትሺ እዛም ሄደሽ ደገምሽው አንቺ ወራዳ አንቺ አድክም ወያላ አውሮፓን መበላለሁ ብለሽ እኮ እኔ ሰፍ ብለሽ ነበር ልበይ ፒኤስጂን አባት አንጠልጥለሽ አጓጉተሽ ለምን ያጓጓኛል እስኪሉ ድረስ አስጠብቀሽ ይቻላል ከሞን ቋጣሪያንስ ይቻላል ጋይስ በደንብ ኮፒ ሊንክ በደንብ ሼር ዛሬ አይተኛም ዛሬ አልቻልኩም ማርዬ በቃ ምን ማድረግ ይቻላል ገባ አይደል ያው ያጋጥማል ምን ያደርግላችኋል ሲጀመር በልታችሁ ማጣቁት ዋንጫ ምን ገና መደደሪያ ማዘጋጀት ምን አለፋችሁ ገባር ምን አለ ፕሪሚየር ሊግ ይበቃልና አይታችሁ ማጣቁትን ነገር ደሞ ድንገት እግር ኳስ አይታ ማጣቀውን ነገር ለማሳየት መሞከር ምን አለፋችሁ ማን እና ያጋጥማል በእግር ኳስ እስካሁን እንዲህ ስለሆነ በጣም ያሳዝናል አይዟችሁ እግዚአብሔርን የፈራሁት ይሄንን ቻምፒየንስ ሊግ ነበር ፕሪሚየር ሊጉ ላይ እንኳን የትም አባሻ ደርሽም 14 ዋንጫሽን ታቅፈሽ ተኝ ቤትሽ ይጅና ከኛ ጋር ከማንቸስተር ዩናይትድ ጋር ማውራት የምችለው 20 ፕሪሚየር ሊግ አልፈ 21ኛ ላይ ስድርስ ብቻ ነው ይሄንን ቻምፒየንስ ሊግ ነበር የፈራሁት ተዘሉብን ነበር ይሄን ቻምፒየንስ ሊግ በበሩት አልበላችሁትም ትንሽ ክለቦች ናችሁ የትም አባታችሁ አደርሱም እድሜ ልካችሁን ከቻምፒየንስ ሊጉ ጥግ እየሄዳችሁ ትኖራላችሁ ቻምፒየንስ ሊግ ዋንጫ ማየት ከፈለጋችሁ እኛና መስሎቻችን ጋር እየመጣችሁ ነው የምታዩት ካልሆነ ደግሞ እንደዚህ ከነ ፒኤስጂ እና ከነ ባርሳ ዋንጫ ሲበሉ አጠገብ እያለፋችሁ ነው የምታዩት እናንተ ለማየት እንጂ ለመብላት አልተፈጠራችሁም ትልቅ ዋንጫ ትንሾች ናችሁ ትንሾች ቻምፒየንስ ኦፍ ዩሮፕ you will never sing that መቼም ቢሆን በእኛ ላይፍ ታይም የዩሮፕ ቻምፒየን ነን ብላችሁ አዘምሩ አንድ ነገር ልንገራችሁ ይሄ የቼልሲ የክለብ ወርልድ ካፕ አሸናፊ ነኝ የዓለም ሻምፒዮን ነኝ ስለ እየመጣህ ልታጣጣል የምትሞክረው እንደዚህ አይነት ጨዋታዎችን እያሸነፍኩ ነበር ሰበላይ ነበረው ገባህ እንደዚህ አይነት ጨዋታዎች ነው የሚያጠቃልለው እንደነዚህ አይነት ከባባድ ናይቶችን አሳልፌ መጥቼ ነው ከዛ በኋላ ደግሞ አሁን ይሄን ዋንጫ የቀማህን ክለብ 3-0 አሸንፌ የበላሁት ገባህ አይደለ እንደነዚህ አይነት ጨዋታ ማሸነፍ አለብህ የዓለም ሻምፒዮን ለመሆን መቼም you will never sing that champions of Europe you will never sing that ቻምፒየንስ ሊግ መብላት ለሁሉም ለንደን ክለብ የተፈቀደ አይደለም እኛ የተለየ ነው ብቻ ነን ለዚህ የሚገባንም ምን በለውም እንዴ አርሰናል አይኔ ያየ እኔ በህይወት እያለው ቻምፒየንስ ሊግ ይበላ አይሆንም ማን ለንደን ክለብ አንዱ ብቻ ነው የተፈቀደለት ይሄን እንዲበላ እሱም ደግሞ ቼልሲ ነው ቼልሲ የኛው ነው ዓለም ቻምፒዮን የሆንኩት ይሄን ክለብ አሸንፌ ይሄን ዋንጫ አሸንፌ ነው ከመሬት አምጥቼው በእድል እዛ ደርሼ አይደለም
ሪስፔክት። ያው እንዳያችሁት ነው እንግዲህ ሁሌም ዲፌንስ ዊዝ ዩ ታይትልስ ይባላል። ነገር ግን አንዳንድ ጨዋታውን በደንብ ስትይዘው ማለት ነው ሊቀየር ይችላል። እንዳያችሁት ፒኤስጂ በሚገባ ሁኔታ ጨዋታውን ኮንትሮል አድርጎ ለብዙ ሰዓት ይዞት ነበር። አርሰናልም ደግሞ ተረጋጉ፣ ሰክስተው እና አርሰናል በሚገርም ዓመት አሳልፏል። ይህ ማለት ብዙ ነገር ይቀይራል ማለት አይደለም። ለአርሰናል የሚገርም ዓመት ነው፣ ታሪካዊ ዓመት ነው ያሳልፈው። በዚህም ሆነ በዛም የተፈጠሩት ነገሮች እንዳሉ ሆኖ ማለት ነው እና ያ ፔስጂም እንግዲህ ኢምፔካብል የሆኑ ፉትቦል ሊጮት የ2 ዓመት ሉዊስ ኤንሪኬ ይዞት የመጣው ነገር ከፊት ለፊት የተደረገው በምክንያት ነው። የእሱ ታክቲካል ቼንጆች ናቸው ወደዚህ ያደረሳቸው እና አርሰናል ኢምፔካብል በሆነ ሁኔታ መከላከል ቢችሉም ግን ፒኤስጂዎች እንግዲህ ምላሽ ነበራቸው፣ መልስ ነበራቸው ፎር ኤቭሪቲንግ እና ፍሪስ ጋይስ ብቻ እንዳልኳችሁ የሚገርም ጨዋታ ተመልክተናል። ያው አንዳንድ ሰው ብዙ ያልወደደበት ነገር ነበረ። ኳሱ ምናልባት ኢንተርቴኒንግ የሚባል አይደለም፣ ግን ታክቲካል የነበረው ነገር በጣም የሚገርም እንዳያችሁት በዚህ አይነት ሁኔታ መከላከል መቻሉ ራሱ አይ ቲንክ ትልቅ ክሬዲት ይገባዋል እና በፔስጂም ደረጃ ደግሞ ስትመለከተው የሚገርም ነገሮች ተመለከትነው። የሉዊስ ኤንሪኬ በተለይ ጭንቅላት አይ ቲንክ ይናገራል። በተለይ ከፈርስት ሃፉ በኋላ ፔስጂ ምላሽ ያለው ይመስል ነበር፣ ዝም ብሎ የሚሽከረከር ይመስል ነበር። ግን በስተመጨረሻም ያው ወደ ውስጥ ኳሶችን ይዞ በመግባት በተሻለ ሁኔታ መገኘት ችሎ ነበር እና ያ አርሰናሎች እንግዲህ ይሄ ኮንፊደንሳችሁን ሊያወርድ አይገባም። ከዚህ ተነስታችሁ ሞር ፑሽ ማድረግ ነው፣ ከዚህ በኋላ መመለስ ነው። እዚህ ደረጃ ከደረስ ከዚህ በኋላ ደግሞ ዋን ስቴፕ ፎርዋርድ ለመውሰድ መታገል ነው ያለባችሁ። በዚህም በዛም ያው ለቋጠራችሁ እንኳን ደስ አላችሁ። ለአርሰናሎች ደግሞ ያው ትመለሳላችሁ። እንኳን ደስ አላችሁ ምላችሁ በምክንያት ነው እዚህ ደረሳችሁ ማለት ነው እና ያ ይመቻችሁ። ቀጣይ እስክንገናኝ ድረስ ይመቻችሁ። የኤንሪኬ ቡድን ቻምፒዮንስ ሊግ ላይ ገጥሞ ማለፍ እጅግ በጣም ከባድ ነው። ጎብዬ ያራዳ ልጆች በየትኛውም መንገድ ፓሪስ ሴን ጀርመን ውጤቱን ይዞት ይሄዳል ማለት ነው። አርሰናሎች እጅግ በጣም ፈታኝ ክለብ ነበሩ ዛሬ ለፓሪስ ሴን ጀርሜን። ነገር ግን የኤንሪኬ ቡድን በዋዛ ፈዛዛ በየትኛውም በኩል የሚቆም አይደለም። የሚችለውን ሁሉ ይታገላሉ። በየትኛውም መንገድ ዋንጫውን ይዘው ይገባሉ፣ ይወጣሉ፣ ይዘውትም ይሄዳሉ። ያረዳ ልጅ ከዛ ውጪ ሌላ ነገር የለውም። ቅድመ ግምቱን ፓሪስ ሴን ጀርሜን የወሰደው። በእርግጥ ሜዳ ውስጥ አርሰናሎች እጅግ በጣም ተፋልመዋል። የሚችሉትን ሁሉ ሞክረው ጥረዋል ማለት ነው። ነገር ግን የኤንሪኬ ቡድን ለተከታታይ 2ኛ ዓመት የአውሮፓ ቻምፒዮንስ ሊግን ቀልጥሞታል። ለጋብርኤል ማጋሌዥ የሚያሳዝን ነው። ነገር ግን ይሄ እግር ኳስ ነው። ነገ ምን እንዳይመጣ አይታወቅም። አርሰናል 22 ዓመት ጠብቋል። ምርጥ ያራዳ ልጆች ሀሳብ አስተያየት የእናንተ ነው። ነገ ደግሞ ምን ይመጣል ምናየው ይሆናል። ሚኬል አርቴታ ጠንክሮ የሚሰራ አሰልጣኝ ነው። እንግዲህ ቀጣይ ዓመት ምን ይመጣል እስቲ አብረን ምን ይሆናል። ዛሬ ግን ፓሪስ ሴን ጀርመን መልሶ ዋንጫውን ቀርጥፎታል። ሀሳብ አስተያየት የእናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ።